السلام عليكم ورحمة الله وبركاته እቺን ንግግር ከገለጽኩ በኋላ አሁን የምናገራትን መጨረሻ ላይ አንገብጋቢ የሆነ ላስተላልፍ የፈለኩት መልእክት አለ። እስከ መጨረሻ አዳምጡ፣ ከዛም ሼር አድርጉ። አላህ Subhanahu Wa Ta'ala መላእክቶችን ማሰቢያ ማስተዋያ ሰጥቷቸው ያለ ስሜት ነው የፈጠራቸው። እንስሳዎችን ደግሞ ስሜት የሚበላ የሚጠጣ ስሜት አላቸው፣ ነገር ግን አያስተውሉም፣ አያስተነትኑም፣ አያስቡም። የሰው ልጅን ሁለቱንም ሰጠው፣ ማሰቢያ ማስተዋያ ስሜት። ስሜቱ ፍላጎቱ ከማሰቢያውና ከማስተዋያ የበለጠበት ያሸነፈው ከእንስሳ ይወርዳል። ማስተዋሉ ማሰቡ ደግሞ ከስሜቱ ረቶ የመጣ ደግሞ ከመላእክቶች ይቆጠራል። እዚህ ጉዳይ ላይ አላህ Subhanahu Wa Ta'ala ምን ይላል? أعوذ بالله من الشيطان الرجيم ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل. بركاتا لجهنم قواد لجهنم ما قالوا أدرقن كسوم كجنم فترنا لا ينسوا مقالجا عقل الله شو ما استوى يشلو عين الله شو حق ما يتشلو جورو الله شو حق ما سمت يشلو الناس اندنسانات شو أرندهم كإنسابتات شو وردنا شو الله. ترى وندم هتوشي الله سبحانه وتعالى عقل سيستن ትልቅ ፈضል ትልቅ ደረጃ ነው። እዚህ ላይ አስመርኩኝ ልናገር የፈለኩት አንዳንድ ወንድምና እህቶች ይመጡና ሰሞነኛውን እየተደረገ ባለው ጉዳይ ላይ ካሜራቸውን ይከፍታሉ። አቅላቸውን ቢከፍቱ ኑር ባላደረጉት ነበር። ወንድሞችም እህቶችም ያደርጉ አይችሉ። አዲስ የወጣው ዘፈን አከሌ አዲስ ያወጣው ዘፈን ስሙት ይሉና ቁርአን ከኋላ ይከፍታሉ። ያኒ አዲሱ ዘፈን አከሌ ያወጣው ዘፈን የአላህ ንግግር ነው። ያኒ ይሄ ቁርአን አከሌ ሼክ ወይም አከሌ ኡስታዝ በአከሌ ሼክ በቀራው ቅራት ብላችሁ ብትከፍቱ የአላህ ንግግር አዳምጡ ብትሉ የፈለገው ያዳምጥ፣ የፈለገው ያዳምጥ፣ የፈለገው ይስማ፣ ያስተውል፣ ቁጭ ብሎ የፈለገው ፈለገበት ይጭ። እንዴት ነው አንድ አዝማሪ ማለሽ ንግግር አዝማሪ ነው የምናውቀውኛ። አሁን ክብር የተሰጣቸው ከፍ ተባለ እንጂ ዘፋኝ አዝማሪ ነው የሚባለው። አዝማሪን ከአላህ ንግግር ጋር እንዴት ታምጡታላችሁ? እናንተ አላህን ሳታፍሩትም እንደው አላህን አታፍሩትም? አንደኛው ይሄ ዋነኛው ነገር ማለት አላህን ማፈር የለም። በዚሁ ላይ በማስመርከስ ደግሞ የተለያዩ የዒባዳ አይነቶች ላይና ሸራዕ ድንጋጌዎች ላይ የሚያፌዙና ያፌዙ ሰዎችን ከታች ኮሜንት የሚጽፉ የሚስቁ ሰዎች አሉ። አላህ Subhanahu Wa Ta'ala ምን ይላል? قل أبالله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم. ይሄ አንቀጽ የወረደው ጂሃድ ወደ ተቡክ ዘመቻ እየሄዱ ባሉ ሰዎች ላይ ነው። ያለውም ተናጋሪው አንድ ሰው ነው። ንግግሩን የተናገረው አንድ ሰው ነው። አጃቢዎች እዛ ቦታ የነበሩት ሰምተው ጸጥ ያሉና የሳቁ የደገፉ አንድ ላይ ጨፍልቆ አመጣቸው አላህ። ለምን ምንድነው ያለው? قل أبي الله وآياته ورسوله كنتم نالو كنتم تستهزئون مع أنه يتناقروا عند نبرة من دنيالو ما رأينا مثل قرائنا هؤلاء أرغب بطونا وأجبن عند اللقاء وأكذب ألسنا أو كما قال يعني የነብዩን እናከ የነብዩን ቅርብ ወህይ ጻፊዎች ምን አለ? ከኋላ ጦር ኃይላ ይሄድ ነበርና እጁ እንደዚህ በመቀሰር ከፊት ያሉትን በማመላከት እንደዚህ ቁራዎች ሆድ ወዳድ አንደበተ ውሸታም ጦርነት ላይ ፈሪዎችን አላየንም የሚል ቃል ሲናገር አንደኛው አንተ ሙናፊቅ ነህ ለነብዩ እናገራለሁ ብሎ ሄደ። ይሄን ቃል የተናገረው አንድ ሰው ነው። ልክ ነብያችን ጋር ሊናገር ሲሄድ ያንኛው ቁርአን ቀድሞት መጥቷል። ጉዳዩን ቁርአን መጀመሪያ ቀድሞ ወረደበት። ስለዚህ እዚህ ጋር በዲን የሚላገጥበት ቦታ ላይ ከታች እየገባችሁ ኮሜንት መስፉ። ይሄም ከዛ ከማላገጥ የሚያንስ አይደለም። አንድ ተራ አዝማሪ አጨብጫቢ ያበዛችሁላቸው ከናካቴ ሁሉም ማለት ነው። አዲስ የወጣው ያከሌ ዘፈን ብላችሁ የአላህን ንግግር የአላህን Subhanahu Wa Ta'ala ንግግር አንድ ተራ አዝማሪ ጋር ማገናኘትና በዛ መልኩ ማምጣት ይሄ የአላህን ክብር መንካት ነው። ይሄ ቁርአን አንቀጽ የአላህን ንግግር ክብር አለመስጠት ነው። የአላህን ንግግር ክብር አለመስጠት ነው። ስለዚህ አታውቁ ከሆነ ተአደቡ፣ ቪዲዮአችሁን አንሱ። አይ ደግሞ አውቃችሁና የኮሜንትና የላይክ ጋጋታና የእይታ ጥም ኑሯችሁ ከሆነ አላህ ፊት ተሳሰባላችሁ። ማንንም አትጎዱም።
በተለይ እህቶች ደግሞ ከንፈራቸውን እየጠቡ ፊታቸውን እየወላወሉ እየተወዛወዙ ይመጡብናል። ወኢለላሂ አልሙሽተካ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወንድሞቼና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ የዛሬው ርዕሴ በአብዛኛው ወንዶችን የሚመለከት በከፊሉ ደግሞ ሴቶችንም በአንድ ሳይድ የሚመለከት ጉዳይን ይዤ የመጣሁት እሱ ምንድነው ጢብ የሚል ወይ ደግሞ ስለ ሽቶ ጉዳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ረዲየላሁ ዐንሁ ባስተላለፉትና ኢማሙ ነሳኢ በዘገቡት ሐዲስ ላይ ሲናገሩ ሑቢበ ኢለየ ሚን ዱንያኩም ኒሳኡ ወጢቡ ወጁዒለት ቁረቱ ዐይኒ ፊ ሶላህ አሉ ሰለላሁ ዐለይሂ ወሰለም። ከዱንያችሁ በአጠቃላይ እኮ እኔ ዘንድ ተወዳጅ የተደረገው ሁለት ነገር ነው፣ እሱም ሴትና ሽቶ ነው አሉ። ሴት ሲባል ደግሞ በሐላል መልኩ ማግባት፣ ሽቶ ሲባልም ደግሞ ሳይሰረቅ የራስ ሽቶ መጠቀም ማለት ነው። ሐላል የሆነ ነገር መጠቀም ነው። ስለዚህ እነኚህ ነገሮች በጣም ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቦታ የነበራቸው ሚዛን የነበራቸው ነገሮች ናቸው። እናታችን አይሻ ረዲየላሁ ዐንሃ ቡኻሪና ሙስሊም ላይ ስትናገር ነብዩ ሰለላሁ ዐለይሂ ወሰለም ሽቶን በጣም ያዘወትሩ እንደነበር እንዲሁም እሷም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ኢህራም ከማድረጋቸው በፊትና የውመ ነህር ደግሞ ከጠዋፍ በፊት ሽቶ ትቀባቸው እንደነበርና ያ የምትቀባቸው ሽቶ ራሱ በውስጡ ሚስክ እንዳለው ነው የተናገረችው። መቀባት ሲባል እነኚህ ስፕሬይ የሚባሉት ስፕሬይ የሚደረጉት ወይ ደግሞ እንዲህ የሚነፉ ሽቶዎች አልነበሩም በዚያ ጊዜ። እነኚህ ዘይቶች ናቸው ያሉት። ከነኚህ ዘይቶች ደግሞ ሚስክ ነው ሲባል ይሄንን አይመለከትም። ምክንያቱም የዘመኑ ሚስክ የበፊቱ ሚስክ አይደለም። ሐታ ያው የአረብ ዑለሞች በደንብ አድርገው ስለዚህ ጉዳይ እውቀቱም ስላላቸው ሲናገሩ ምን ይላሉ? የዘንድሮ ሚስክ ከበፊቱ ጋር ምንም የሚያገናኘው ነገር የለም። ምክንያቱም የድሮ ሚስክ ከሽቶዎች ሁላ የመጨረሻ ቶፕ የሚባለው እሱኛው ነበር። አሁን ላይ ያለው ደግሞ አብዛኛው በላቦራቶሪ ውስጥ የሚሰራ እንጂ ከእንስሳ የሚወጣ ወይ ደግሞ ኤክስትራክት የሚደረግ አይደለምና የድሮ ሚስክ አይወክልም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ሽቶን ማዘውተር ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩ ምርጥ ሱና ነው ለወንዶች ሲሆን፣ ለሴቶች ሲባል ሴት ልጅ ሽቶ እንድትቀባ ውጭ ላይ ተቀብታ እንድትወጣ አልተፈቀደላትም። ያ ማለት ደግሞ ሙሉ በሙሉ አትቀባም ማለት አይደለም። ቤት ውስጥ ከባሏ ጋር ስትሆን መቀባት አጅር አለው በእርግጠኝነት። ወይ ደግሞ ከራሷ ጋር ለብቻዋ ስትሆን ደግሞ ራሷን ደስ ለማሰኘት የምትቀባ ከሆነ ማንኛውም አይነት አጅነቢ የሆነ ወንድ የማይመጣባት ከሆነ ለራሷ ብላ የምታደርግ ከሆነ ምንም ችግር የለውም። ይሄም ክፋት የለውም፣ ክልክልነት የለውም። ግን ውጭ ላይ ስትወጣ ግን ማድረግ ትልቅ ስህተት ነው፣ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ከባድ ወንጀል አድርገው የነገሩን ነገርም ስለሆነ መጠንቀቅ አለባችሁ እህቶቼ። ያ ማለት ደግሞ ስለ ንጽህና ጉዳይ የሚነሳ ነጥብ ይኖራል። ምንድነው? አንዲት ሴት ታዲያ ሽቶ መቀባት አትችልም ሲባል የንጽህና ነገር እንዴት ነው የሚታየው? እንዲሁም እኮ አንድ ሰው የሆነን ቦነስ የሆነን ነገር ማድረግ የለበትም ሲባል ቦነስ ማድረግ ከሚፈቀድለት ሰው ጋር ለመስተካከል በደንብ አድርጎ ያን ነገር ለሱ የተፈቀደለትን ነገር እስከ ጥግ ድረስ ማድረግ አለበት። ማለትም ንጽህና መጠበቅን ማለት ነው። ንጽህናዋ ላይ በጣም ፎከስ ማድረግ አለባት ማለት ነው ከወንዱ በተሻለ። ምክንያቱም ወንድ ምንም እንኳን ንጹህ እንኳን ባይሆን ለመሸፈን ምንም እንኳን ቢያስጠላም ሽታ የሰውነት ሽታ እያለ ሽቶ ቢደረግበት በጣም ያስጠላል። ሁላችሁም ታውቃላችሁ ብዬ አስባለሁ። የሚያፍን ነገር አለው። ቢሆንም ግን በተወሰነ ደረጃ አንዳንድ ያንን ነገር ሁላ ሊያስረሱ የሚችሉ ሽቶዎች ይኖራሉ፣ በጣም ውድ የሚባሉ ሽቶዎች። ወላኪን ሴቶች ዘንድ ሽቶ የማይፈቀድ ከሆነ በንጽህና ያን ነገር መተካት አለባት ማለት ነው። ሽቶ ሳይሆን ደግሞ ዲዮድራንት እንዴት ይታያል? ዲዮድራንትም ቢሆን ሽቶ ካንቺ የሚወጣ ሽታ የሚሰጥሽ ነገር ከሆነ ላ አይቻልም። ይሄ ካንቺ ወደ ውጭ የሚወጣ ሰዎች የሚያሸቱትን ሽታ የሚያለብስሽ ከሆነ አይቻልም። ግን ድራየር የሚባለው አለ ወይ ደግሞ ሮል የሚባል ሀገር ቤት ሮል ነው የሚባለው፣ አንዳንድ ቦታ ደግሞ ድራየር ነው የሚባሉት። ላብን የሚያደርቁ ላብ ምንም አይነት ሽታ እንዳይኖረው የሚያደርጉ በመቀባት ሽታ እንዳይወጣ የሚያደርጉ ነገሮች ይኖራሉ። እነኚህ ነገሮች ደግሞ ምንም ክልክልነት የላቸውም። ምክንያቱም ከእናንተ ተላልፎ ማንም ዘንድ አይሄድም ያ ሽታ ማለት ነው። ሽታውን ማስቀረትና ምንም አይነት ጠረን እንዳይወጣው ማድረግ ብቻ ስለሆነ ማለት ነው ያን ያለው ነገር። አንዳንድ ወንድሞች አሁን ጥያቄ ሊጠይቁኝ ይችላሉ። ውድ ሽቶ ሲባል እስከ ስንት ነው ውድነቱ? ውድ ሽቶ የሚባለው እስከ ስንት ነው? አቅምህ ነው የሚወስነው። ዑመር ረዲየላሁ ዐንሁ እኮ ሲናገሩ ስለ ሽቶ ጉዳይ ምንድን ነው ያሉት? ዑመር ረዲየላሁ ዐንሁ አንድ ሰው እኮ ያለውን ንብረት ለሁለት ከፍለው ግማሹን ሽቶ ቢገዛበት ኢስራፍ አደረገ አይባልም ነው ያሉት። ያን ነገር ተንተርሰን ምን እንላለን ሲባል ሽቶ በአንተ የኑሮ ስታንዳርድ ነው የሚለካ። ማለት በጣም ሀብታም ከሆንክ ውድ የሚባሉ ሽቶዎችን
$1000 $2000 $3000 የራስህ ጉዳይ ነው፣ ችግር የለውም። ውድ የሚባሉ ሽቶዎችን ገዝተህ መጠቀም ትችላለህ። ያ ሽቶ ግን የስም ብቻ እንዳይሆን። ይሄ አንዳንድ ጊዜ እኮ ብራንድ ብቻ የሚሸጡ ሰዎች እኮ አሉ። ኳሊቲ በጣም የወረደ ነው፣ ለብራንዱ ብቻ ብለው ብዙ ብር የሚያወጡ ማለት ነው። ያ ሳይሆን አሁን አንዳንድ ሽቶዎች አሉ። አሁን አምዋጅ የሚባል ሽቶ አለ፣ በጣም ውድ ነው። በዚያው ልክ ደግሞ በጣም ጽድት ያለ ሽታ ያለው ረጅም ሰዓት የሚቆይ እስከ 2 ቀን ሁላ የሚቆዩ ሽቶዎች አሉ። እነኚህ ሲሆኑ ደግሞ ምንም ችግር የለውም፣ ምርጥና ተወዳጅ ነገር ነው። ብራችሁ በአቅማችሁ ልክ ነው መሆን ያለበት ለሽቶ ኢንቨስት የምታደርጉት ነገር። ስለዚህ ዑለሞች አሁን ይህን ነገር ሲናገሩ ምን ይላሉ? አንድ ሰው ተበድሮ ሽቶ መግዛት የለበትም ይላሉ። ተበድሮ ሽቶ መግዛት ኢስራፍ ከሚባለው አንዱ ነው። ሽቶ ሲገዛ በራስ ብር ነው የሚገዛው። ሲገዛ ደግሞ ከመጠን በላይ በዛ ተደርጎ አይገዛም። ተግባባን? የምትጠቀምበትን ያክል ነው። በዚህ አጋጣሚ እንዲህ ሲደረደር ብዙ ሊመስል ይችላል አንዳንድ ሰዎች ዘንድ። ላ ብዙ አይደለም። ይሄ ሁላ አሁን ይሄ ግማሽ ነው፣ ይሄ ግማሽ ነው፣ ይሄ ግማሽ ነው። እነኛ አሁን ግማሽ የሆኑት በአጠቃላይ ይሄን ሁላ የገዛሁት በነገራችን ላይ ከዚህ እስከዚህ ድረስ የገዛሁት ዘንድሮ ነው። በጣም ቅርብ ጊዜ ነው የገዛሁት። ያ ማለት ደግሞ ተጠቅመህ የምትጨርሰው ነገር ነው ማለት ነው። ኢስራፍ የማይሆንብህ ነገር ነው። ስለዚህ መጠቀም የምትችሉትን ያክል ኢስራፍ የማይሆንባችሁን ያክል ግዙ። ስትገዙ ደግሞ አላህ ያገራላችሁና ሀብታም የሆናችሁት እነኚህን ትሸፍኑና እንዲህ አድርጋችሁ ውዱን ትገዛላችሁ። ኖርማል እንደኔ የሆናችሁ ወንድሞቼ ደግሞ እነኚህን ትገዛላችሁ። ለሚስቶቻችሁም ደግሞ ጊፍት አድርጋችሁ መውሰድን አትርሱላችኋለሁ። አላህ ሱብሓነሁ ወተዓላ ውብ ሆነው ውበታቸውን ጠብቀው አላህንም አስደስተው ቅርብ የሆኑ ባሮቹንም የሚያስደስቱ መልካም ባሮች አላህ ያድርገን። ለአላህ ብዬ ወዳችኋለሁ። ሰላም ሁኑልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።